በገቡት ቃል መሰረት ለታኩር የተገዛ መኪና ነው። ይሄው ቁልፉ እንዴት ትላላችሁ? ቃል በተግባር ያለሽ ቃል በተግባር ተገዛለት። ይሄው ይሄን የመሰለ መኪና ልደውልለት ለታኩር። ታኩሬ እንዴት ነህ? ሰላም ነህ ወይ? እሺ አለሁ። ልንነግርክ ነው እኔ ሳሪና ሙኒት አንድ ላይ ነው ያለነው። አባታችን ታላቁ ወንድማችን አቶ ወርቁ አይተነው በቃላቸው መሰረት መኪናክን ገዝተው አስረክበውናል። መኪናክ ጋር እንገኛለን። እስኪ የምትለው ነገር ካለክ? አመሰግናለሁ። በጣም ያሸርባው ነው ላረግልኝ ታኩር እጅግ በጣም ከልብ አመሰግናለሁ። ያው ራይ ተጠቃሚ ነበርኩ በአቋም በቃ ለሰፖርታቸው በጣም አመሰግናለሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለንኛ አልሐምዱሊላህ። ዛሬም በአዲስ ቪዲዮ መተናል። ቪዲዮአችን ላይክ አድርጉልን፣ ቻናላችን ሰብስክራይብ አድርጉልን። እናመሰግናለን። ማሚስታፕ እና ዛሬ የመጣንበት አዲስ ቪዲዮ ምንድን መሰላችሁ? ታኩሬን የልጅ አዋቂውን ታውቁታላችሁ ሁላችሁም ማለት ነው። ታኩሬ የልጅ አዋቂ ነው። በነገራችን ላይ ስትታደሉ እንደዚህ ነው ጋይስ። ስትታደሉ ስትመረቁ እንደዚህ አይነት ልጅ ነው የሚሰጣችሁ አላህ። አዎ ታኩሬ አሁን ልጅነቱን እንዲ ጸጉሩን እየቆጣጠረ ሰው ሲሳደብ የሚያሳልፍ ስንት ሞቷል። አሁን ልጅነቱን የታኩረ እንዲቢ ሲያጨስ ሲቅም ሰው ሲሳደብ ኪስ ሲያወልቅ ሰው ሲያሳዝን የሚያሳልፍ ስንት ሞቷል። እሱ ግን እቺን የልጅነት እድሜውን ተጠቅሞ እንደምታየው ሶሻል ሚዲያን ተጠቅሞ እናቱን አስደሰተ። ደግሞ ከዛም አልፎ ህዝብን አስደሰተ። እና ታኩሬ እንደምታውቁት የልጅ አዋቂ ነው። ልጅነቱን በዚህ መልካምነት ያሳለፈ፣ በዚህ ደግነት ያሳለፈ፣ በስራ ያሳለፈ ወጣት ነው። ገና ደግሞ እድሜው ከፍ ሲል ደግሞ ብዙ ነገር እንደሚሰራ ተስፋ አለኝ ኢንሻአላህ። እና ታኩርዬ ኢንሻአላህ ታኩርዬም ልክ እንደነወርቁ አይተ ነው ከነሱ ተምሮ ወደፊት ኢንሻአላህ ደሴ ላይ ይሄ ብራንች ሽቶ መሸጫ ምናምን አይደለም ማምረቻ ሽቶ ማምረቻ ካምፓኒ ድርጅት እንደምትከፍት ተስፋ አደርጋለሁ ኢንሻአላህ። አላህ ይወፍቅህ ታኩርዬ። በጣም ጀንትል ኢንተለጀንት የሆነ ልጅ ነውና ስንት አሉ እኮ እድሜያቸው 40 30 ሆኖ በክፋት ብቻ አንድ ሰው እንኳን በእነሱ ያልተደሰተ 40 አመት እስከሚሞላቸው ሰው እያዘነባቸው የሰው ልብ እየሰበሩ ዛሬ ጦይባን ነገ ከዲጃል በቃ በየአመቱ የሰው ልብ እየሰበሩ 40 አመት 30 አመት የሚኖሩ ስንት ወጣቶች እኮ አሉ ጋይዝ። ወላሂ አላህ ይጠብቀን። ግን እሱ በዚች በእድሜው በዚች ባጭር እድሜው ስንት ሰው እንዳስደሰተ ጠንክሮ ሰርቶ እናቱን አስደሰተ። ያችን እንጨሽጣ እንጀራ ጋገራ የሰው ልብስ አጥባ ያሳደገችውን እናቱን አስደሰተ። አሁን ደግሞ ከእናቱ አልፎ ህዝብን እያስደሰተ ነው። እንደዚህ አይነት ነይ ማማይ ነይ አይሄልፕዩ ነይ እና ያላችኋለሁ ውዶችዬ። ልጅ ላለንም አላህ እንደዚህ ኢንተለጀንት የሆኑ ሰው ማስደሰት ያላቸውን ጊዜ በመልካም የሚያሳልፉ ኢንተለጀንት የሆኑ ሷሊህ የሆኑ ልጆች አለ ያድርግልን። ለሌላችሁም እንደዚህ አይነት ልጅ አለ ይወፍቃችሁ። ያ የከሌ ልጅ ወይ መጣ ደግሞ የሚባል አላህ እንደው ከእንደዚህ አይነት አላህ ይሰውራችሁ። እናላችኋለሁ ውዶችዬ። አሁን ለታኩር መኪናዋ ተገዛችለት። ጋሽ ወርቁ አይተነው ባለፈ እንደያያችሁት ደብረ ብርሃን ላይ ሄዶ ሰውን የረዳ ጊዜ ታኩር በዚች እድሜው ይሄ ህፃን ልጅ እንደዚህ መልካም ታረገ ሲያድግ በጣም ብዙ ነገር ሊሰራ ይችላል ብለው አስበው ማበረታቻ 5 ሚሊዮን ብር ቃል ገብተውለት ነበረ። ቃል በገቡለት መሰረት 5 ሚሊዮን ነው ስንት ሚሊዮን ነው እናንተ እንጂ ወላሂ እርግጠኛ አይደለሁ። እኔው መኪና ነበረች፣ መኪናዋ ተገዝታለታለች። አሁን መኪናዋ ዱባይ ናት። በጣም የምታምር ውሃ የመሰለች መኪና ናት። ታኩርዬ በጤና ወልደህባት ተደስተህባት ይችን መኪና መልካም ሰርተህባት ህይወትኩም ሁሉ ተደስተህባት የምታልቅ አላህ ያድርጋት የኔ አባት።
ምንድነው ልብስ ሲገዛውን በውሃ ይለቅ ይባላል፣ ጥሎ ይለቅ ይባላል። መኪናም ጥሎ ይለቅ አባቴ። አዎ ስራበት፣ ተደሰትበት፣ ህይወትን የምትቀይርበት መልካም የምትሰራበት አላህ ያድርግልህ። መኪናዋ ተገዝታለታለች ታኩሬ። መኪናዋን የገዛ ያኔ ተረክባ ምናምን ያሳየችው ጉቺ ናት። እኔ ግን እናንተ ጉቺን ጋሽ ወርቁ አይተ ነው ቀጥረዋት ነው መሰል ጋይዝ። እንዲያው ጋሽ ወርቁ አይተ ነው እዚህ ኢሮፕ ላይም ማን ነው ጅቡቲ ላይም እንትን የሚልልሁ የምትፈልጉ ከሆነ ማለት ነው እንደዚህ ለመልካም ለሰዎች መልካም ምናምን ስታረጉ የሆነ ነገር ስታደርጉ የሚላላክልሁ የምትፈልጉ ከሆነ እኔንም ቀጥሩኝ ባክሁ ጋሽ ወርቁ። አዎ እኔንም ቀጥሩኝ፣ ምን ችግር አለው? እኔ ጅቡቲ ላይ ያለሁት ጉቺ እንትና ዱባይ ያለውን እየተላላከች ነው። ባለፈ ለቤት ታራሱ ወርቅ የገዙላት ጊዜ ለልደቷ እሷ ናት ወርቁን ገዝታ ይዛ የመጣችው ጋይዝ። እና የሆነ ስራማ ተሰጥቷታል ጉቺዬ፣ የሆነ ስራ ተሰጥቷታል በእርግጠኝነት እናቴ። እስቲ ጋሽ ወርቁ ከጅቡቲ ወደ ኢትዮጵያ ምናምን ለአንድ ሰዎች መልእክት የሚደርስልሁ የሚያስፈልጉ ከሆነ እኔን ቀጥሩኝ በሉልኝ እስቲ ጋይዝ። እኔ ያለው ስራ ፈት እኔንም ስራ ቀጥሩኝ። አዎ አንድ እንደዚህ መላላክ ራሱ እኮ ትልቅ ነገር ነው ጋይዝ። ይሄን ራሱ ስራ ማግኘት ትልቅ ነገር ነው እኮ። በዛች መኪና አሁን የራሴ እንኳን ባትሆን በዛች መኪና ፈሰስ ብዬ ለመላላክ እንኳን መሄድ በጣም ትልቅ ነገር እኮ ነው ጋይዝ። እና እላችኋለሁ እንደዛ ነው የምላችሁ ውዶችዬ። መልካም ስሩ። መልካም ሲሰሩ የምታጡት ነገር የለም። አንድ ሰዎች እድሜያችሁ ሙሉ በክፋት አታሳልፉ ጋይዝ። ክፋት ምንም ክፉ ለመሆን ስቱፒድነት ነው እንጂ ምንም ሌላ ነገር አያስፈልገውም። ዲካም መውጣት መውረድ የሚያስፈልገው መልካም ለመስራት ነው። እና መልካም ሲሰሩ ህሊናችሁ ረፍት ያገኛል። ክፉ ሲሰሩ ደግሞ ህሊናችሁ እድሜያችሁ ሙሉ ሰላም አጥቶ ተሰው አትቀላቀሉ ምን አትሉ። በቃ ውስጣችሁ ያ ነገር እያንገበገባችሁ ነው የምትኖሩ ክፉ ሲሰሩ ጋይዝ። መልካም ሲሰሩ ግን በቃ ረሃ ሆናችሁ የህሊና ረፍት አግኝታችሁ በቃ ሰላም አግኝታችሁ ነው የምትኖሩት መልካም ሲሰሩ። እና ለዚህ ደግሞ ዋና ምሳሌ አዲዮናይ ነው ጋይስ። አዲዮናይ ማን ነው እዛ ካናዳ እያለ ጨልሎ ነበር ጋይስ። ጨልሎ ነበር እንዳያችሁት፣ ስትረስ ውስጥ ነበር፣ ዲፕሬሽን ውስጥ ነበር። አሁን በቃ መልካም መስራት ከጀመረ በኋላ በቃ ረሃ ሆነ አያችሁት። እና መልካም ሆነ እላችኋለሁ ውዶችዬ። ታኩሬ እንኳን ደስ አለህ አንተ የልጅ አዋቂ፣ እንኳን ደስ አለ። ኮንግራጁሌሽን። እቺ መኪና ደግሞ ህይወትን የበለጠ ታሪክ የምትሰራባት የበለጠ ፍቅር አድናቆት የምታገኝባት ህይወትን የምትቀይራለህ ያድርግልህ ኢንሻአላህ። ታኩሪ አሁን እንትን እኮ ከፍቷል እናንተ ብራንች እኮ የራሱን ብራንች ደግሞ አዲስ አበባ ሌላ ብራንች ከፍቷል ፒያሳ አካባቢ። እዛ መርካቶ አልነበረም ሽቶ ቤት የከፈተው። አሁን ደግሞ ዘንድሮ በአንድ አመቱ ሌላ ብራንች ከፍቷል ኢንሻአላህ። ደግሞ ደሴ ሌላ ብራንች እንጠብቃለን። አዎ ይከፍታል። ታኩሪ የማይት ከፍታለ ኢንሻአላህ። እና እላችኋለሁ ውዶችዬ ዛሬ የመጣሁት በዚህ ቪዲዮ ነው። እና ላይክ አድርጉልን። ኮፒ ሊንክ ማን ነው ለካ ኮፒ ሊንክ አይደረግም። ለጋሽ ወርቁ ነውም አድርሱልኝ እስኪ። ለጋሽ ወርቁ አይተነው እንዲያው ተላላኪ ከጉቺ ቀጥሎ ከቸገረው እኔንም ተላላኪ ቀጥሩኝ ባክሆነ። አዎ እንደዚህ ቲክቶክ አለኝ እኔም በሉልኝ። አዎ ቲክቶክ አለኝ። አሁን እየፈመስኩ ነው። ቲክቶክ ዩቲዩብም አለኝና እንደዚህ ጋሽ ወርቁ አይተነው እንዲህ አድርገዋል እንዲህ ሰልከውኛል እያልኩኝ እየመጣሁ እናገራለሁ። እባክዎን ስራ ቀጥሩኝ ብላችሁ አድርሱልኝ እስኪ ጋይዝ። ያው እና እላችኋለሁ ውዶችዬ። ሌላ ደግሞ አዲስ ወሬ ሲመጣ ሲገኝ ኢንሻአላህ እንመጣለን። ደህና ዋሉ። በዚህ ነው ዛሬ የመጣ ነው። ቪዲዮአችን ላይ ካርኩ